ሰላም ሰላም ውድ የቻናሌ ቤተሰቦች ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላምና ጤና ይብዛላችሁ እላችኋለሁ። ዛሬም ተመልሼ መጥቻለሁ እና እንግዲህ ተመልሼ ስመጣ ዛሬም ያው አብርሽ ለሁለተኛ ጊዜ ሄርሜላን ይቅርታ እየጠየቃት ነው፣ ከእህቱ ጋር ሆኖ ማለት ነው። እህቱና ቤላሉ። ነገር ግን ሩታ አይሚን ሄርሜላ አምርራለች እላችኋለሁ ጋይስ። በእርግጥ እውነት አላት፣ በእሷ አይፈረድም። ምክንያቱም በጣም ብዙ ተጎድታለች ከሚባለው በላይ ከሚባለውና ከሚገባት በላይም ዲስሪስፔክት አድርጓታል። ያ ነገር እንዳትመለስ አድርጓታል። በቃ ማለት በሱ ላይ ምንም የሆነ ተመልሳ እንኳን ተስፋ እንዲኖራት የሚያደርጋት ነገር ስላላየች በጣም አምርራለች እላችኋለሁ ጋይስ። እንግዲህ ቡዜም አለች ዛሬ አንድ እድል ስጫት እያለቻት ነበረ። እስቲል ግን ምንም አልቻለችም፣ አክሰፕት ለማድረግ አልቻለችም። ሄርሜላ አይኑ በጣም ትወዷለች፣ ታፈቅረዋለች። ነገር ግን ደግሞ ነገዋን ስታስብ በጣም ሀሳብ ሆኖባታል፣ ይቅርታውን ለመመለስ ማለት ነው። ግን ትንሽ ይለማመጥ መሆንም አለበት። እሷን መግደርደሯ ጥሩ ነው። ምክንያቱም ዛሬም እንዲሁ በዋዛ አክሰፕት ካረገችው ነገም ሌላ ነገር ስለሚፈጠር ማለት ነው። ስለዚህ አንዳንዴ ሰዎች ከነሱ ስንርቅ ነው የኛ ዋጋ የሚገባቸው ማለት ነው እንጂ ሁሌ በጥፋታቸውም በምናቸውም ኦኬ ብለን አክሰፕት ካረግን እሺ በቃ ችግር የለውም ብለን ሁሉ ነገር አክሰፕት የምናደርግ ከሆነ እነሱ ከጥፋታቸው መማር አይችሉም። ስለዚህ አሁን ሄርሜላም እያደረገች ያለችው ነገር በጣም ጥሩ ነገር ነው። ምክንያቱም ይማርበታል፣ ሞር ይማርበታል፣ መቀጣትም አለበት። ምክንያቱም እሷ ከዚህ በላይ ተጎድታለች፣ በጣም ተጎድታለች። ለሱ ብላ ተሰድባለች፣ ለሱ ብላ ክብሯን አታለች። ፍቅር እንግዲህ ውር ነው የሚባለው ለዚህ ነው። እግዚአብሔርን ማለት ብዙ ነገር እያሏት፣ ብዙ ነገር እየሰደቧት፣ ብዙ ሰዎች ብዙ ነገር እያሏት ያን ሁሉ ችላ እሱን ብቻ ስትከተል የነበረው ለፍቅር ብላ ነበር። እና ጋይስ ያው እንደምታውቁት ነው በጣም ከሚባለው በላይ በጣም ፈተናዎችን አሳልፋለች እሷ ማለት ነው። እና ዛሬ ላይ መግደርደሯ ለእሷ ጥሩ ነው። ምናልባት እሱ ማስተዋል የሚችል አይነት ሰው ከሆነ እና ከስህተቱ መማር የሚችል ሰው ከሆነ እውነትም ከልብ ተመልሶ ከሆነ ነገ ላይ ይስተካከላል ወይ ኑሯቸውም ይስተካከላል የሚል ግምት ይኖረኛል። ሄርሜላ እንደዚህ ቆርጣ አታውቅም፣ እንደዚህ ጨክናም አታውቅም። ግን እሱ በእሷ ላይ ያደረገው ድርጊት ከዚህም በላይ እንድትጨክን የሚያደርግ ነገር ነው እግዚአብሔርን። ምክንያቱም ከነ የማያውቃት ሰው እኮ ነው የሆነው፣ ከነሷን የማያውቅ አይነት ሰው ነው የሆነው እና በጣም ነው የሚያስጠላው በእሷ ላይ ያደረገው ነገር እላችኋለሁ። ዛሬ ግን እዛም እዚህም ዞሮ ተልከስክሶ መግቢያው እሷ ነች የሆነችው እና እሷ እንደዚህ ቆራጥ ሆና ብትወጣ ከህይወቱ ጥሩ ነው። ግን ደግሞ አንዴ ስሟ ተጠርቷል፣ በሱ ብዙ መስዋዕትን ከፍላለች ለሱ ብላ። እሱ የሚስተካከል አይነት ሰው ከሆነና የእውነት ቢስተካከል አንድ ላይ ሆነው በእነሱ ላይ ሲጨፍሩ የእነሱን መለየት እሷንም ብዙ ነገር ሲያደርጓት የነበሩትን ሰዎች ማቃጠል ነበር። ምክንያቱም እነሱ አንድ ሲሆኑ በቃ ከአሁን በኋላ መቼም ማንም ሰው ተመልሶ እነሱን እንትን ይላል ብዬ አላስብም። አንድ ቢሆኑም ምናልባት ሩታ ናት። ሩታ ግን ዘላለም አለማ ከሱ የምትወጣ አይመስለኝም። ግን ደግሞ እንግዲህ እስኪ የምናየው ይሆናል። ዛሬ የሰሩት ቪዲዮ ትናንትና ይቅርታ ጠይቋት፣ ከዛ ደግሞ አላስችል ሲለው ነው መሰለኝ እህቱን አንጥቶ እንደገና በዛው ቪዲዮን ቀጠሉት መሰለኝ። እንደዛ ነው ሲል የነበረ። እንግዲህ ለሁለተኛ ጊዜ ነው። ጠዋትም ይቅርታ ጠይቋት፣ ከዛም ተመልሶ ማታ ላይ ይቅርታ ጠይቋት ነው መሰለኝ ዛሬ የለቀቁት ቪዲዮውን እና እንትን ቻናሏም ሰርቶላት ይሁን አላውቅም፣ ግን በቻናሏን የመጣችው ዛሬ። ብቻ ጋይስ እኔ እንደኔ እግዚአብሔር ብሎ እሱ ተስተካክሎ አቋም ኖሮት እንደ ማንኛውም ወንድ ቆራጥ ሆኖ ወሳኝ ሆኖ ራሱን አክብሮ ሚስቱን የሚያስከብር አይነት ሆኖ ቢስተካከልና አብረው ቢቀጥሉ ደስ ይለኛል። ምክንያቱም የመጀመሪያ ነው ብላለች።
ህይወት አንዴ ጀምራችሁ ከተበላሸ ደግሞ ሌላ ህይወት መሄዱ በጣም ከባድ ነው እና ፈጣሪ ብለው ቢስተካከልላት ጥሩ ነው ብዬ አስባለሁ። ምክንያቱም ከሩታ ጋር ያለው ቻንሱንም ያን ያህል አይደለም። እሱ እንደሚለው ከሆነ ማለት ነው ወደ ሩታ ለመመለስ በጣም አሁን ላይ ስፔሻሊ እንግዲህ እሷ እያደረገች ያለችውን ስለምታውቁ ተመልሶ አንድ ይሆናሉ የሚል ግምት የለኝም። ያለው አማራጭ ከሄርሜላ ጋር መሆን ስላለበት ሄርሜላም ተረድታውና ለመጨረሻ ጊዜ ቻንስ ብትሰጠው ጥሩ ነው ባይ ነኝ። ምክንያቱም ቃል እገባለሁ ሲል ነበር። እውነትም እንደ ቃሉ የሚታመን እና በቃሉ የሚጸና ከሆነ እንደተናገረው ራሱ ቃሉን አስገብታ አብረው ቢቀጥሉ ጥሩ ነው ባይ ነኝ። ብቻ ፈጣሪ አምላክ እንግዲህ ህይወቷን ያስተካክላል። ማለት እሷ እሱንም ርቃ የምትኖር አይነት ሴት አትመስለኝም። ምክንያቱም በጣም ትወዷለች፣ በጣም ታፈቅረዋለች። ከሚያፈቅሩት እና ከሚወዱት ሰው መራቆር መለየት ደግሞ ምን ያህል ከባድ እንደሆነ ያው የምታውቁት ታውቁታላችሁ። ስለዚህ መለየቱ ከከበዳት አስተካክላ ብትኖር። አሁን እሷን ይመስለኛል እንደዚህ በጣም ግራ ያጋባት እና ለውሳኔዎች እንኳን ግራ ያጋባት ነገር እሱ በታመመው ሰዓት እሷ ብዙ መስዋዕት ከፍላ ከዛ ሲመጣ እሷ እንደ ውሻ ነበር ሲያረጋት የነበረው። ያ ነገር ነው። ምክንያቱም ማንኛውም ሰው የማይቀበለው ነገር ነው እሱ ያደረገው በእሷ ላይ ማለት ነው። አጥፍታ እንኳን ቢሆን ኢትስ ኦኬ ያለ ምንም ጥፋት ያን ያህል ዲስሪስፔክት ሲያረጋት፣ ሲቀጥል ደግሞ ሌላ ምርጫ ውስጥ እሷን ማስገባት። ምክንያቱም ህይወቴን እመርጣለሁ ምንድን ነው ተረጋግቼ ምናምን ከዛ እመርጣለሁ ምናምን እዚህ ደረጃ መድረስ አልነበረባቸውም። እና ጋይስ እሷን እዚህ ምርጫ ውስጥ ማስገባት አልነበረበትም ነው የምላችሁ። እኛ ያሰብነው ያኔ እንደዛ ታመመ፣ ሲመለስ ግን ቀጥታ ወደ ህይወቱ ተመልሶ ከእሷ ጋር ህይወቱን አስተካክሎ የሚኖር ነበር ይመሰለን። ግን እሱ ከመጣ በኋላ ብዙ ንዝንዝና ጭቅጭቅ ይዞባት መጥቶ ነው እንግዲህ ያ ነገር ነው እሷን በጣም ተስፋ ያስቆረጣትና እንዳትመለስበት ራሱ ያደረጋት ማለት ነው። እና ብቻ ዛሬ ያለው ቪዲዮ እና የለቀቁት ቪዲዮ ላይ ቡዜን አወራታለሁ ሄዱልኝ ብላለች እሷና አቤልን። ከቡዜ ጋርም ትንሽ አወርቷል። ቡዜም አንድ እድል ስጪው እያለችው ነው እንግዲህ። እሱ ለቡዜም ቃል ገብቶ ለእሷም ቃል ገብቶላት እውነት ራሱን መቀየር የሚችል አይነት ሰው ከሆነና ራሱን ማስተካከል የሚችል አይነት ሰው ከሆነ ይቅር ብትለውና ተስማምተው ኑሯቸውን ቢቀጥሉ ባይነኝ እኔ። እሱ ትክክለኛ ሰው ከሆነና በትክክል ወደ ህይወቱ የሚመለስ ከሆነ ማለት ነው። ግን ደግሞ ዛሬም ሩታና ፍቅር ስለራቁት ብቻ እነሱን ለማናደድ ኦር ደግሞ እነሱ እኔን ለብቻዬ ለማስቀረት ነው የሚፈልጉት፣ ያ ነገር እንዲሳካላቸው አልፈልግም ብሎ ብቻ ወደ እሷ ህይወት መጥቶ ይቅርታ የሚጠይቅ ከሆነ ታጥቦ ጭቃ ነው የሚሆነው። እና ፈጣሪ ልቦና ሰጥቶት የእውነት ከልቡ ተጸጽቶ ከልቡ ከጥፋቱ ተምሮ በሙሉ ልቡ ተመልሶ ከሆነ ተመልሶ አንድ ላይ ቢሆኑ ደስ ይላል፣ ደስ ያሰኛል። ምክንያቱም ማንኛውም ሰው አንድ ላይ ህይወትን ከጀመረ ፈጣሪ ብሎ ተስተካክሎላቸው እስከ መጨረሻ አብረው ቢቀጥሉ ደስ ይላል። የመጀመሪያው ራሱ ህይወቱ ኦልሬዲ ተበላሽቷል። ይሄም እንደገና ባይበላሽበት ሄርሜላም አንዴ እንደጀመረችው ባይቋረጥባትና ህይወቷን በስርዓቱ ብትጀምር ብትቀጥል በዚሁ ደስ ይላል እላችኋለሁ። እና ጋይስ ቪዲዮውን ሙሉውን ገብታችሁ ይዩ፣ ዛሬ የተለቀቀው ቪዲዮ ማለት ነው። እና እኔ በአውዲዮ ነው የመጣላችሁ እላችኋለሁ ጋይስ። ይሄን ይመስላል። ፈጣሪ ያስታርቃቸው፣ እሱንም ያስተካክልላት። እና ጋይስ ቻናሌንም ሰብስክራይብ አድርጉልኝ፣ ኮመንት፣ ላይክ፣ ሼር አድርጉ። እርስ በራሳችን እንበረታታ እላችኋለሁ። እና ይዤ የመጣሁት ዛሬ ይሄንን ነው። እኔ እንደውም አክሰፕት የምታደርግ መስሎኝ ነበር፣ አክሰፕት አላደረገችው። ብቻ መጨረሻቸውን ያሳምርላቸው። መጨረሻ ላይ መቼም ዞሮ ዞሮ የሚገናኙ ወር ደግሞ የሚታረቁ ይመስለኛል። ፈጣሪ ያስታርቃቸው። እንግዲህ ሸረኛ ምቀኛ ከመሀላችሁ ያጥፋላችሁ፣ ትዳራችሁ ይስተካከል እንላለን ጋይስ። ይዤ የመጣሁት ቪዲዮ በዚሁ ያበቃል።